አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ወዳችሁና ፈቅዳችሁ ወደ ቻናሌ ስለመጣችሁ አመሰግናለሁ። አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሻር ላይ በማድረግ ቤተሰብ አድርጉኝ። የዛሬ ራስ የህይወት አዙሪት በሚል ርዕስ መጥቻለሁኝ። ላይክ ሸር በማድረግ ቤተሰብ ሁኑ ማለት ነው። አዲሶች ነባሮች ደግሞ ኮሜንት ስጡኝ። ይሄ ማለት ነው የህይወት አዙሪት ይላል። ህይወት አዙሪት ናት። ረጅም ርቀት የተጓዝክ ቢመስልህም ነገር ግን የምትጨርሰው ከጀመርክበት ነው። ልብ በል፣ ራቁትህን ትወለዳለህ፣ እርቃንህን ወደ መቃብር ትወርዳለህ። በጥርስ አልባው ድድህ እየጋጥክ ትጀምራለህ። ጥርሱን ባረገፈው ድድህ እያልጎጠጎጥክ ትጨርሳለህ። የህይወት ትግል እየዳዳህ ትጀምራለህ። አጎንብሰህ ትጨርሳለህ። ዘመን ተምኔታዊ ነው። መስከረም ጥቅምት ብሎ ያስጀመረህን መስከረም ብሎ ይመጣብሃል። ሰኞ ማስገኘ ብለህ ተጉዘህ እንደገና ሰኞ ትላለህ። እናም ህይወት አዙሪት ናት። መጀመሪያ መጨረሻህ ነው። የጀመርክበት አትርሳ። መጨረሻህ ነው እና የጀመርክበትን አትናቀው። ትጨርስበታለህ። ተራ ሰው ሆነህ ትጀምራለህ። ተምረህ እውቀት ብትጨምርም ነገደህ ሀብት ብታገኝም ተሹመህ በህዝብ ላይ ብትሰለጥን ክቡራን ሆነህ የወርቅ ካባ ብትለብስ የምትጨርሰው እንደ ተራ ሰው አፈር ለብሰህ ነው። ልብ በል፣ ባለማወቅ ትጀምራለህ። በመዘንጋት ትጨርሳለህ። እውቀት አላመጣህምና እውቀትም ይዘህ አትሄድም። በለቅሶ ትጀምራለህ። በጭንቀት ትጨርሳለህ። በሰው እንቅፋት ትጀምራለህ። በሰው ሸክም ትጨርሳለህ። ብትድህ ከሞትክ በምን ይለያል? ሞትህስ ከልደትህ በምን ይከፋል? ህይወት መጀመሪያዋና መጨረሻዋ አንድ ነው። በዚህ የተነሳ ጠቢቡን እንዳለው ሁሌም የከንቱ ከንቱ ነህ። ከፀሐይ በታች አዲስ ነገር የለም። ልብ በል፣ የዓለም ከንቱነት ግን ውበቷ ነው። ዓለም አዲስ ነገር ቢኖራት እኛን እንዴት በጸጸትን። ሞት የእውነት መጨረሻ ቢሆን እንዴት በቆጭን። ርቀህ የሄድክ ቢመስልህም ትልቅ ክብር ሰጥተህ ተመልሰህ እዚህ ትመጣለህ። ዋናው ተግባርህ ግን እስካሁን አልጀመርከውም። ታውቃለህ፣ ብዙ ላወራህ እጓጓለሁ። ያኖርኩትን ሁሉ ያደረኩትን ሁሉ የሸሸኩትን ሁሉ ልናገርህ ይዳደኛል። የሌለብኝ አመሌ ቀኔ እኮ እንደዚህ ነበር እያልኩ ትናንት አገኛለሁ። ትናንት እኮ እንደዚህ ነበር፣ በዚህ ቀን ደስተኛ ነበርኩ፣ በሌላኛው ቀን ተከፍቼ ነበር እያልኩ ልነግርህ። ለዛሬው ላጓጓህ ሳገኝህ ልቤ በሐሴት እንደሚሞላ ሳይህ መከፋት እንደሚርቀኝ ስትቀርበኝ ጸዳሌ እንደሚፈካ ንገርህ። ስለ ነገ ሁሉንም ቀናቶች አካትቼህ እንደተለጠፍኳቸው ህልሜ እውን ሳደርግ ሚሰማ እንደማሰላው ናፍቆት እንደሚያንከላክውለኝ በውሎዬ እልፍ ጊዜ ስልኬን እያነሳሁ እንደማስቀምጥ ስልኬ በጠራ ቁጥር እንደሚደነግጥ የማትልክልኝ የጽሑፍ መልእክትህን እንደምናፍቅ ንገርህ። ሁሌ አብረኸኝ ብትሆን እድለኛ እንቅሌን እንደሚያስተኛ እያንዳንዷ ደቂቃ ውብ ሰዓት እንደምትሆን ማንም ጋር የማልሆነው አንተ ጋር መሆን እንደምሻ እንድታቃብጠኝ እንደምሻ
እንድትወደኝ እንደምሻ ያንተ ብቻ መሆን እንደምሻ እንገርህ አስብና ግን ደግሞ ተጣልተናል። የትኛውም ነገር አንተ ጋር ዋጋ እንደሌለው አስቤ እተወዋለሁ። በዝምታ አብረኸኝ መሆንህ ብቻውን ይበቃኛል። ይህንን ሳጣው አልሻምና ምናልባት ስለ እኔ ጊዜ ይነግር ይሆናል። እኔያም አንዳችንን ጊዜ ይለውጠን ይሆን? ሚጠፍረው በመጠየቅ ላይ እውነት ነው ወላሂ። እና ህይወት አዙሪት ናት። በረሃ ላይ ብቻዋን እንደ በቀለች ዛፍ ብቸኝነት ይሰማሻል? አዎ ይሰማኛል። ዙሪያሽ ያሉት ሁሉ ሌላ ዓለም ውስጥ ያሉ ይመስልሻል? የማይመስሉ እና የማትመስሊያቸው ሰዎች መሃል ሆነሽ ልብሽ ስትታፈን ይሰማሻል? ወሬያቸው አይገባሽ፣ ቀልዳቸው አያስቅሽ። ለሞራራቸው ስትይ ደረቅ ፈገግታሽ ስትለግሻቸዋለሽ። የዓለም እውነታ ገና መጋፈጥ መጀመርሽ ነው። ዳዴን ጨረስሽ ተንገዳግደሽ ብቻሽን ለመቆም ስትሞክሪ እውነታው ግን ባንቺ አቅም ይቻል እንዳልሆነ ታስቢያለሽ። ዳግም ልጅነት ይናፍቅሻል። እናትሽ እንቅልፍ ውስጥ መደበቅ ያምርሻል። ድንገተኛው ብርሃን መቋቋም አቅቷቸው አይኖችሽ ይጨፍናሉ። ገና ምን አይተሽ? የህይወት ፈተናዎች ከአሁን በኋላ ነው ብቻሽን መጋፈጥ የምትጀምሪው ይሉሻል መካሪ ነን ባዮች። መርቦ ነጋሪ ባያቸው ለመታረቅ ጣት መዘርጋት በቂ የነበረበት የልብስሽን ታወሪበት የነበረው ክፉ ደጉን የምታውቂበት ልክ ነኝ ብለሽ ለማሰብ ፈገግታቸውን ማግኘት በቂ የነበረበት ዘመንሽ ታስታውሻለሽ። አሁን እሺ ታስቢያለሽ። ከዛ ደግሞ ነገ ይደክማል። ብቻ ወደፊት ማሰብ ራሱ ብቻውን ያደክምሻል። ከትምህርትና ከጓደኞችሽ ውስጥ ምንም ማያሳስብ የነበርሽበት እድሜሽ ይናፍቅሻል። ማደግን ሲያስጠላ ልጅነት ባገኘው ማደጌ ምን እንዳደረገኝ እነግረው ነበረ የሚል ጽሑፍ የሆነ ቦታ አነብ መሰለኝ። የመዳብ ቤት የሰለቸው ላይክ ያደርግ። አቋም ለመቀየር የማትከተለው ሙስጠፋ አብደላህ። አቋም በመቀየር ላይ ሙስጠፋ አብደላህ የሚደርስበት ሰው አላውቅም። ምናልባት ቀድሞ ሶፊ ሊሆን ይችላል። የሰማሁት ቢኖር እርግጠኛ ስላልሆንኩ ነው። ብቻ በቁርጥ የሚታወቀው የሆነ ጊዜ ከኢኽዋኖች ጋር ነበር። ወጣ የሆነ ያክል ቆየ። ከሀጂሩ ጭፍራ ሲቀላቀል ሞቅ ያለ አቀባበል ተደረገለት። ጀሚዓ ይቻላል ሲል እንዳልቆይ በጀሚዓ ሰበብ ተበዲዕ ወደ ማድረግ አለፈ። ለሀጂር ወገኖች ቀድሞ ሲያከብራቸው የነበሩ ዑለማዎች ቀፋፊ በሆነ በጥቂት ጊዜ ቆዩና ከራጩ ጭፍራ ጋር ተበጣብጦ በዱላ ተከታክቶ ፖሊስ ጣልቃ እስከሚያገቡ ደርገው ተራርቀው አካሄዱ በውጥረት የተሞላ በሆነ በተለያዩ ቦታዎች ሁከት እየፈጠረ በተደጋጋሚ ወሕይ ወርዷል። እሱ ለዳዕዋ የተከፈለ መስዋዕት እንደሚያደርገው ይጠበቃል። በተደጋጋሚ ለመታሰሩ ዋናው ምክንያት ግን የራሱ በጥባጭ አካሄድ ነው። እውነት ነው። ቀደም ብሎ የዑዝር ቢን ጃህን ጉዳይ ልዩነት የሚቻቻሉበት የሚተላለፉበት እንደሆነ ያምን ነበር። ያንን የተጓዘበት ገድሎ ከቶ አሁን በዑዝር ቢን ጃህን ሰበብ የትናንት ጭፍራዎችን ለሁለት ሰንጥቆ ባህር አቋርጦ የመን ድረስ ያሉ ሲያደንቃቸው የነበሩ አካላት ጭምር ዝቅ ካለ በእንጂ እስከመወነጀል ደርሷል። ለሀጂሩ ወገኖች ሌሎች ላይ እንዳልህ ዘመተ። አሁን ደግሞ ለሀጂር ጀርባውን ሰጥቶታል።
ይጎናተታል ይዟታል። በጀሚዓ ጉዳይ ስንት ዘመቻ እንዳደረገ አሁን ደግሞ ወደ ሳኡዲ ሂዶ ጀሚዓ የሚፈቅዱለት ሸሪክ አብዱልአዚዝ አራጂሒ ላይ የተማርኩ ነው እያለ ነው። እንደ ሙስጠፋ ጠርዝ የረገጠ አቋም የሚያራምዱ እኔ ያልኩት ካላላችሁ ብለው አገር የሚበጣብጡ አይደለም። የሚገርመው ከመውጣቱ በፊት ከአማራ ክልል የመጅልስ ገፌታ ጋር ተገናኝቶ አብሮ ምሳ ተጋብዞ ነበር። ነገ ደግሞ ምን ይዞ እንደመጣ እንጃ። ያለ ፈተና መቆየት የሚጨክነው ይመስላል። በአንድ አቋም ላይ የሆነ ያክል ከቆየ በኋላ ይህ ኺላፍ ጠብነፍልጥ ፈልጎ አቧራ ያስነስራል። ከሷ ጭፈራ ጋር አይጥና ድመት ይሆናል። ነገሮች ራጅህ ነው የሚለው መርጦ ይቻላል ይሁን አይቻልም ብሎ መቆም በልክ መያዝ አይደለም። ይልቁንም ለሁለት የሚከፍል ግንብ ነው የሚሰራው። እሱን የተቀበለ ያልተቀበለ ይህን ማዳማ ማዶ መርገጡን ይህንን ከአቋም መከረባበቱ ይህን እንደ ፒንዳል እና መዛወቱን ይገልጻል። ትንሽ እንኳን እረፍት አይሰማም። እዚያ ከኢማሞቹ በፍቅህ ርዕሶች ላይ የተለያዩ ሀሳቦች ያንጸባረቋቸው ጉዳዮች እሱ ወላሂ በራእይ የቆረጠ ለቡድናዊ ፍርድ በሚጠቅማቸው ጉዳይ ላይ አንዴ የተፈቀደ ሌላ ጊዜ የወዛገዘ መንቦጫ ሀቂያ ጋር ያመሳስላል። የአኢማዎች አካሄድና ያንተ አካሄድ እኮ ሆድና ጀርባ ናቸው። አንድ ጉዳይ ከጀመረ ሌላ ጉዳይ የሌላው እስከሚመስል ሰርክ ያንን ይዞ ነው የሚነዛነዘው። የጀሚዓ ጉዳይ፣ የሀጅር ጉዳይ፣ የአቡ ሐኒፋ ጉዳይ ማንሳት ይቻላል። አንዴ ተናግሮ ማለፍ ከዚያው ሲያልፍልቅ መናገር አይበቃውም። አመታት አጫኝ የሚልበት ይወላ እና በራስ ጉዳይ አድርጎ ነው የኖረበት። አሁን እዚህ አጀንዳዎች ሲጠፋጠፉ አያውቅም። ትናንት የኖረበት ደጋግሞ ያስተውጋባል። ህይወት አዙሪት ናት። እውነት ነው። በወንዶች በሆነ ነገራቶች የሚቀና ቢሆን ኖሮ ወደ መስጂድ በሚያደርግ ጉዞ እናቀርባቸው ነበር። የህይወት ውጣ ውረድ ሊወስናችሁ በሚፈልጉ ሰዓት ወደ መስጂድ ሸሽተው መንፈሳቸውን ያድሳሉ። እውነት ነው። የሌለብኝ አመል ቀኔ እኮ እንደዚህ ነበር እያልኩ እናንትና አገኘሁ ይህን መጽሐፍ አነበብኩኝ እያልኩኝ ትናንቴ እኮ እንደዚህ ነበር፣ በዚህ ቀን ደስተኛ ነበርኩ፣ በሌላኛው ቀን ተከፍቼ ነበር እያልኩ ልነግርህ ስለ ዛሬ ላወጋህ ሳገኝህ ልቤ በሐሴት እንደሚሞላ ሳይህ መከፋፋት እንደሚረቀኝ ስትቀርበኝ ጸዳሌ እንደሚፈካ ልናገርህ ስለ ነገ ሁሉም ቀናቴን እንደጠፋኳቸው ሁልሜን እውን ሳደርግ የሚሰማ እንደማሰላው ናፍቆትህ እንደሚያከናውሰኝ በውሎዬ እልፍ ጊዜ ስልኬ እያነሳሁ እንደማስቀምጥ ስልኬ በጠራ ቁጥር እንደምደነግጥ የማትልክልኝ የጽሑፍ መልእክት እንደምናፍቅህ ልንገርህ። ሁሌ አብረኸኝ ብትሆን እድለኛ አቅሌ እንደሚያስደፍ እያንዳንዱ ደቂቃ ውብ ሰዓት እንደምትሆነኝ ማንም ጋር የማልሆነው አንተ ጋር መሆን እንደምሻ እንድታቀብጠኝ እንደምሻ እንድትወስደኝ እንደምሻ ያንተ ብቻ መሆን እንደምሻ ልንገርህ። ምናልባት ስለ እኔ ጊዜ ይነግር ይሆናል አልያ አንዳንዳችን ጊዜ ለውጡናል ይሆናል። የሚፈጠረው በመጠንቀቅ ላይ የምንፈልገውን ከሰጠኸኝ ከዚህ ነው፣ የምፈልገውን ከከለከልከኝ ከጥበብህ ነው። ያ ረብ ልቤን በአንተ ፍቅር ተሞልታ ከደጅህ የማትርቅ ነፍስ ያድለን።
ሌላ ቀን ለህይወታችን ሌላ ቀን ተሰጥቶን ያጠፋነው እንድናነበት ያለማነውን ፍሬውን የምናይበት የበተነውን የምንሰበስብበት ያስቀየምነውን ይቅርታ የምንልበት አዲስ ቀን ተሰጥቶናል። መልካም ያድርግልን። የሚወደኝ በጨለማው ውስጥ ሰምቼም ቢሆን ይወስደኛል ብዬ አስብ ነበር። በነፍስ ቁስል ተሞልቼ ቢሆን ራሴን መውደድ በተሳኘኝ ጊዜም ቢሆን ይወደኝ ብዬ አስብ ነበር። ማንም የዋሻ ጉድጓድ ውስጥ እጁን አያስገባም አያስብም። ሁሉም በደስተኛው መልካችን ላይ ብቻ ነው። ጨለማው የኛ የግላችን ነው። ታማኝነት የሚጎድለው ሰው ኢማን የለውም። ቃል ኪዳን የማይሞላ ሰው ሃይማኖት የለውም። እውነት ነው። ታማኝና ቃል አክባሪ ሁሉ ረሱል ቃላቶቹን ህመሙን የሚፈጥረው ልባችን ላይ የሰጠናቸው ቦታ ያመጣሉ። አዎ በጣም ያመጣሉ። ሁሉንም ቢሆን የሚሰራን ነው እና ህይወት አዙሪት ናት። ዱንያ ላይ ስትኖሪ ልክ እንደ ውቦች አበባ መዓዝ ሁኚ። ወዳጅሽን ብቻ ሳይሆን ጠላትሽንም በመዓዛሽ ማርኪ። አትችይም ለሚሉሽ እችላለሁ ብለሽ አትመልሻቸው። እንደምትቺ አሳያቸው። ታላላቅ አሊሞች ቀድመቶቻችን የእውቀት ፍሬ ተግባሩ ነው ይላሉ። ልክ ብለዋል። በደስታሽ ጊዜ እየነበረች ወዳጅሽ አስከፊ ጊዜያት ሲመጣ ካንቺ ጋር አትኖርም አይደል? ዱንያ ላይ ስትኖሪ ጥግ የደረሰ ተወክሎ ይኖርሽ። አላህ ጠብቂው። ፊት ለፊትሽ ታገኘዋለሽ። ከጭንቀት በኋላ ድል፣ ከህመም በኋላ አፍያ፣ ከውድቀትሽ በኋላ ስኬት እንጂ ሌላ ነገር የለውም። ድክመትሽን ጌታሽን ዘንድ እንጂ ደካማ ፍጥረታትን ዘንድማ ጭራሽም እንዳታልፊ። አላህ ጥንካሬ ላይ ጥንካሬ ይጨምርልሽ። ጌታዬ ሆይ በዱንያ ህይወትሽ ላይ እንዘን የሞተን እንዘን በሚወስዱን ሰዓት እንዘን። ጌታዬ ሆይ ቀብር ውስጥ አስገብተው ሲል መልሱን ስፍር ልክ በሌለው እዝነት ዘነን። እውነት ነው። እስቲ ሁላችንም ቢሆን ዱዓ እናድርግ በያለንበት ማለት ነው። ውዶች ዛሬ ልኑረው። ያለፈው አልፏል ዳግም ላልመለስ። አሁን ላንቃቸው ምስጋናው ማድረስ ጊዜ ጌታ ነው በማንም አይከሰት። ዛሬ ልኑረው በተገቢው ተስፋ የትናንቱን ተውኩት አልፏል በገላይ። ለስኬት መጨነቅ ቢጓትትም ሀሳብ ያለፈው ህይወቴ መጥቶ በምናቤ መተው ጀመርኩኝ። አልሄድም ተመልሼ ወደ ኋላ ጉዞ መመልከት ቀንሼ ለነገው ማንነት እጅጉን ጎትቼ መኖር መረጥኩኝ። ውስጤን አርክቼ እጠብቃለሁ ገና በጌታዬ ተስፋ መቼ ቆርጥና ከሰጠኸኝ በላይ ጠባቂ ገና ላለኝ ላመስግን ላረካው ውለታ በክብር ማይተመን የውስጥን እርካታ አልሐምዱሊላሂ ምስጋና ለጌታ። በስጁድ ልደፋ ሁሌ ቀንም ማታ ብታንስም ባትበቃ አንቺ ናት ያለችኝ የውስጥ የሚያበቃው እሱን ይፍረድብኝ። ከምስጋናው ውጪ መስጠት እንደማልችል ፍላጎት መናገር እሱን ለመቀበል ሁሌ ዝግጁ ነው። አላፍርኩም በሱ አላፍርም ስንቄ ጌታዬ እሱ ነው። እውነት ነው። አላህ ሱብሃነሁ ወተዓላ ጌታችን ግን ቢሆን በሱ ማፈር ዛሬ ልኑረው። ያለፈው አልፏል ዳግም ላይመለስ። አሁን ላነቃችሁ እውነት ያለፈው ነገር ምንም ህይወት እንግዲህ አዙሪት ናት። ለአንዱ ሜዳ፣ ለአንዱ ዳገት፣ ለአንዱ ብዙ ነገር የሚጻፍበት መጥፎ ነገር ጥሩ ነገር የሚጻፍበት እስከሆነች ድረስ እኛ ደግሞ ኸይርን ሰርተን ማለፍ አለብን ማለት ነው። በዚህ ዱንያ ላይ እንደ አባት ዋጋ ያልታወቀለት ፍጡር የለም። ብዙዎች ወደ ቀጣይ ዓለም ከተሻገሩ በኋላ እንጂ አይረዱትም። ዘማዊ ስብከቱ ማህበራዊ ትኩረቱ የሰጠው ስለ እናት ወጋ በመሆኑ አባትን ዋጋ የለውም እስካልመሰለ ሆኗል። ህመሙን ተናግሮ አይተካም። ደከመኝ ብሎ ማረፍ አይሻም። ጭንቀቱን ለማመን አያጋራም።
መደሰቱ ለቤተሰቡ ሲሆን ሐዘን መቸገሩ ህመም ስቃውን ግራ ራሱ ጋር ብቻ የሚሸሽግ ነው። ተፈጥሮ ነው። አባት ሲኮን ደግሞ እላፊ ይሆናል። ይህ ነው የእርሱ ኑሮ። ትከሻው ብዙዎችን የተሸከሙ ነው። ሸክሙን የሚያውክለት ፈጣሪውን አላህ ብቻ ነው። ህልም ትልቁ ቤተሰቡ ነው። ልጆቹን ለወግ ማዕረግ ከማብቃት ባለፈ ጥረቱ ለቤተሰቡ ለልጆቹ ጥረት መልካም ያለ ደግሞ ከረፈደም ቢሆን ይሳካለታል። አሳዛኝም ያልሆነ ማለት ነው። እውነት ነው። አየህ ህይወት አዙሪት። እረፍት የት ነው ያለው? እረፍት ጀሀነም ውስጥ ነው። እረፍት ያለ ጀሀነም ውስጥ ነው። ሱብሃንአላህ። በውሃ ውስጥ ገብተን ለረጅም ጊዜ ስቀመጥ ጣቶች እግሮችን ልክ እንደ ኩምትርትር እንዳሉ እናያለን። ዩኑስ በአሰባሪ ሆድ ውስጥ እያለ 3 ቀን በሆዷ ውስጥ ቆይቶ አሳ ነባሪው ከአፉ አውጥቶ ወደ ባህር ዳር ሲወረውሩት የነቢዩ አላህ መስገላ ልክ እግር ነበር። እውነት ነው። እኔ ወፉ ለሰው ልብ እንጠንቀቅ። አንዳንድ ሰው ስለ አላቂ ቁሳዊ ንብረቱ እንደሚጠነቀቀው ልክ እንኳን ስለ ሰው ልጅ ልብ አይጠነቀቅም። የማንም ሰው የእድሜ ልክ ደስታ እንጂ ጸጸት አትሁኑ። በወዳጃችሁ አትመጻደቁ። ፍቅርና አክብሮት እንጂ መሄጃ አጥተው አይደለም። በመፈለጋችሁ አትኩሩ። ተወዳጃችሁ እንጂ አልፈጠራችሁም። ስለጎዳችሁ አይሞቱም። ያዘነን የሚዘና የእውቀት ጌታችኋልና። እናንተ የውሸት ተስፋ ሰጥታችሁ ስለገፋችሁት ስለጠራችሁ ስለበደላችሁ ከመኖር አታቁሙት። ታምራላችሁ። እምነት ስለጎዳችሁና ስለከዳችሁ ማንም ተሰብሮ አይቀርም። የሚያጽናና እንባ የሚያስብ የተሰበረ ልብ የሚጠግን አላህ አለ። ይህ አትርሳ። እንኳን ክቡር የሰው ልጅ አንድ እንኳን ማን ሰበረው ብሎ የሚጠይቅ ባለቤት አለ። ሁሉም ሰው ከወደቀበት የሚያነሳው የማይሰበር የማይለወጥ የማይሻር ፍትሐዊ ዳኛ የማይጎበጥ የማይዘናፈር ምርኮኛ ጌታ አለ። ፍርዱ ቢዘገይ የማይቀርን መበደል ይሻላል። አንዳንድ ሰዎች ጨዋነታቸውን አስቀድመው የሰው ስህተት አሳልፈው ለመስጠትና ለመፍረድ ሸምስ ይዛቸው አይቶ እንዳላየ ሰምተው እንዳልሰማ ሆነው ስህተትን ስላለፉ ምኞታቸው እናንተ ደግሞ ብልህ የሆናችሁ አይመስላችሁም? አዎ ነትሽን አስከብር። የማይመጥንሽ ቦታ ላይ አትገኝ። በቀላል ነገር ራስሽን አታርክሺ። ነቃ በይ። ከሁሉም በፊት ክብር ይቀድማል። በፍቅር ስሚ። ራስሽን አታዋሪ። ትክክለኛ ወዳጅ ጊዜ ጠብቆ ይመጣል። ለማይሆንሽና ለማይፈልግሽ ወንድ አትጃጃይ። ንቂ። በጊዜ አረፈደም። ክብር ለሴት ልጅ፣ ክብር ለአረብ ሀገሯ ለመዳም ልጆች። አላህ አንድ ቀን እንዳላዘንብሽ አድርጎ ያስደስትሻል። አይዞሽ የኔ ጠንካራ ጌታ አላህ ሆይ ብዙ ማሰብ መጨነቅ አርቅልን። የልብ እርካታውን ውስጥ ሰላም ለግሰን። ኢላህ እኛ ደክማችን ነን። እውነት ነው። አላህ የውስጥ እርካታ ይወፍቀን ሁላችንም ቢሆን ማለት ነው። አላህ ስሚኝ እህቴ፣ መልእክቱ ላንቺ ነው። በዚህ እብድ ጊዜ ማበድሽ ከንቱ ነው። ምናልባት ዛሬ ላይ ቢደላሽ ቢመችሽ ዞሮ ደግሞ አይቀርም ነገ መለደምሽ። የሚጠቅምሽ ነገር ብቻ አድርጊ። ይልቅ በዚህ ዘመን መጨፈሩን ትተሽ ኸይር ተማሪበት። ይህንን የረቂቅ አልፎ ቴክኖሎጂ አሁኑ ንቂበት። መማር ያለብሽ ጊዜሽን ጨርሰሽ እንደው በጭፈራ መማር ማጌጥ ቀርቶ ነገ እንዳትለምዲ በስራሽ ስሪ። እነሱ አይጠቅሙሽም። ምንም ቆንጆ ቢሆን ብትይ በአደባባይ ወጥተሽ ያዩሽ ሰዎች ሁሉ አንቺ ቆንጆ ነሽ እያሉሽ ቢጠሩሽ ግን የሚያሳዝነው አንድ ቀን አይቀርም አስክሬን መባልሽ። እንዲህ ሙሉ አድርጎ የፈጠረሽ ማን ነው? እናትሽ፣ አባትሽ ወይስ ወዳጅሽ ነው? አይደለም እህቴ፣ እውነቱ ይሄ ነው። ውብ አድርጎ የሰራሽ እሱ ኃያሉ ነው። አረ እንዳትኮሪ። ረጅም
እነግርሽ ሁሌም ተውሶ ነው። ምን ዋስትና አለሽ? እንዲህ ቆንጆ አድርጎ ባርጎ የሰራሽ ማፈረስ ይችላል ማፍረስም ይችላል። ማንም የለው ከሳሽ ሰው መሆን ቀርቶ ዝንጀሮም ቢያደርግሽ ከነገ የማያልፍ ፈራሽ ገላ ይዘሽ ዛሬ ስትጨፍሪ ላይ ወጥተሽ የሌለው መስሎሽ ነው ሞት የማይጠበሽ። በበረሃ ብቻዋን እንደ በቀለች ዛፍ ብቸኝነት ሰማሽ። ዙሪያሽ ያሉ ሁሉ ሌላ ዓለም ውስጥ ላይ ይመስሉሻል። የማይመስሉ የለም የማትመስሊያቸው ሰዎች መሀል ሆነሽ። አመሰግናለሁ። ሰዎች መሀል ሆነሽ ሰዎች በረሃ ላይ ሰዎች መሀል ሆነሽ ልብ ስታታፍሪ ወሬያቸው አይገባሽ ቀልዳቸው አያስቅሽ። ለሞራራቸው ስትይ ደረቅ ፈገግታሽ ትለግሻቸዋለሽ። የዓለም እውነታ ገና መጋፈጥ መጀመር ነው። ዳዴ ጨርሰሽ ተነግደሽ ብቻሽን ለመቆም ስትሞክሪ እውነታው ግን ባንቺ አቅም የሚቻል እንዳልሆነ ታስቢያለሽ። አዎ መቼም ቢሆን አላህ ሱብሃነሁ ወተዓላ ነው የኛ ደጋፊ የኛ አሰሪ ማለት ነው። እና አላህ ይወፍቀን ለሁላችንም። እኛ ምንም የምንችለው የምናደርገው ነገር የለም፣ እሱ ነው ሁሉንም የሚያደርግልን። እና ህይወት ለአንዱ ሜዳ፣ ለአንዱ ዳገት፣ ለአንዱ ተራራ፣ ለአንዱ ኸይረ ነገር የሚጻፍባት፣ ለአንዱ መጥፎ ነገር የሚጻፍበት አዙሪት ናት። ግንስ እኛ ኸይረ ሰርተን ደግሞ እንለፋት። ህይወት ፈተና ናት። ህይወት እንዲያረገን እንላለን፣ ግን አዎ ህይወት በጣም አድካሚ ናት። ስደት ዓለም ላይ ሆነን ብዙ ነገር የተማርንበት ከሀስከፈ ያወራንበት ያየንበት ህይወታችንን ናት ማለት ነው። እና ስደትን በዚሁ አጋጣሚ ስደት ብዙ ነገር ያስተማረን ነው። በህይወት ስደትን የምንማር ስንቶቻችንን? ራስሽን ፈትሽ። ልኩን ያወቀ ሰው አላህ ይዘንለት። ታላቁ ሙስሊም ኸልፍ የነበረው ዑመር ኢብኑ አብደልአዚዝ በ1000 ድርሃም የጣት ቀለበት እንደገዛ ሰማው። ወዲያውኑ ይህን ደብዳቤ ጻፈለት። በ1000 ድርሃም የጣት ቀለበት እንዲገዛለት ሰምቻለሁ። ይህን ቀለበት ሽጠህ 1000 የተራቡ ሰዎችን መግበበት ለራስ የነሳ ቀለበት ገዛና ቀለበቱ ላይ ልኩን ያወቀ ሰው አላህ ይዘንለት ብለህ ጻፍበት አለው። ይህ ክስተት ቁርጡቢያን አላህ ይዘንላቸው በተፍሲራቸው ላይ ጠቅሰውታል። ኡሸይብ ኢብኑ ረሃብ ከሁለት አይን ሰዎች ውጭ እንዳትቀመጥ፣ አብረሃቸው ስትቀመጥ ጠቃሚ እውቀት የሚያስተምር አንተንም እውቀት የምትቀስም ወይም አንተ ጠቃሚ እውቀትን የምታስተምረው የሚቀበልህ ከዚህ ውጭ ከሆነ ራቀው ይላል። ቀኑ ለአንተ ተፈጠረ እንጂ እናንተ ለቀኑ አልተፈጠራችሁም። ዛሬ ላይ ያላችሁ እየኖራችሁ ነው። ስኬታማ የሆነ ቀን ማሳለፍ ከፈለጋችሁ ቀኑ ረዘመብኝ፣ ይደብረኛል፣ ያስጠላኛል አትበሉ። በዓላማ ኑሩ። ቀኑ ሙሉ ራዕያችሁ ላይ ትኩረት እያደረጋችሁ ከራሳችሁ ጊዜያችሁ ላይ አይባክን። ደግሞም ቀኑ አይርዝምባችሁ፣ እንዲያውም ያጥርባችኋል። እና ሁሌም ቢሆን አውቀን ያጥርብናል፣ ይረዝማል። እና ውዶችዬ እንግዲህ ህይወት በሁሉም ነገር አድካሚ ናት። ለአንዱ ሜዳ ለአንዱ ተራራ ናት ማለት ነው የምትሆነው። ህይወት አዙሪት ናት። ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑ። አላህ ሀገራችንን ሰላም ያደርግልን። አላህ ሱብሃነሁ ወተዓላ ይጠብቀን፣ ይጠብቃችሁ በያላችሁበት። የአላህ እዝነት ረህመት ከእናንተ ጋር ይሁን። እወዳችኋለሁ። ባይ ባይ ውዶች። መልካም ቆይታ ለእናንተ ይሁን ማለት ነው። አመሰግናለሁ። ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ አድርጉ። ከልብ አመሰግናለሁ። አላህ ይጠብቃችሁ፣ ይጠብቀን። የአላህ እዝነት ረህመት ከእናንተ ጋር ይሁን ማለት ነው ውዶች። እወዳችኋለሁ። አላህ ይወደዳችሁ ማለት ነው። አላህ ሱብሃነሁ ወተዓላ በያለንበት ይጠብቀን፣ ይጠብቃችሁ።
ሀገር ሰላም አድርገን ያሰብነው ሁሉ አላህ ያሳካልን። ሁሉ እስር ቤት ያሉትን በሰላም ለሀገር እንግዲህ አስቦም ደግሞ ሀጃችንን እኔ እንጃ ብዙ ነገር ይባላል፣ ብዙ እናስባለን። ብዙ ግን እኛ አስበን ሳይሆን አላህ ሱብሃነሁ ወተዓላ የቀደረው ነው የሚሆነው። አመሰግናለሁ ውዶችዬ። ቪዲዮ ደስ ካላችሁ ላይክ አድርጉ፣ ደስ ካላላችሁ ዲስላይክ። ባይ ባይ ውዶች፣ ይወዳችኋለሁ።